ከዛ መታ በመጣች ቀን ማግስት ብሬ ነው ይወስድብኛል ምናምን ስትል ማማ ብሬ ገባ አይወጣም ቢወጣ ራሱ ይደውላሉ እነሱ እኔ ስላልተመቸኝ ነው አወጣልሻለሁ እኔ ሌሎችን ልጆች እንዲህ ይልካሉ በእኔ ይጠቀማሉ የገባ ወጥቶ አያውቅም ስላልተመቸኝ ነው አወጣልሻለሁ እሷ ለካ ታስባለች ብሬ ስትል እኔ ደግሞ እወጣለሁ ውጪ ለስራ አንዳንድ ጉዳይ ሳይመቸኝ እመለሳለሁ ከዛ አፉ በይኝ ያልኩኝ ከዛ የዛ የመጨረሻ ቀን ጥሎ የተጀመረ ቀን እዛ ሆኜ አውጥቼ ነገርኳት እየመጣሁ ነው ምናምን እሷ ሬዲ ሆናለች እኔ ለልጆቼ ዋይፋይ ምናምን አልሰጥም ሆትስፖት ነው ማውራ መከፍትላቸው ለቤተሰብ እንዲያወሩ እሷ ግን ብቻዋን ስለነበረች ልጅ ስለሌለኝ ከፍቼላት ቤቴንም ክፍት አድርጌ ነው የሚሄደው ከዛ ለካ እሷ ስታወራ ስታመቻች ከርማለች ልክ እንደገባሁ አባዬን እንኳን ሳላውቅ እኔ እዚህ ቤት እስር ቤት አይደለም የመጣሁት እንዲህ መሆኑን ባቅ ኖሮ አልቀመጥም አላቅሽም ሲጀመር አንቺን ብሬን አንቺ ውሰጂኝ ወደ መጣሁበት ስትለኝ ጓደኛዬ ነች የሰጠችኝ ገባሽ እንዳልናገራት ምን እንዳለ ምንም ማድረግ አልችልም ደወልኩላትና ለጓደኛዬ እንደዚህ እያለች ነው እች ልጅ ደውይና ስርዓት አስይዣት ምናምን ነገር አልኳት ከዛ ስጫላውራ ስትላት አንቺንም አላቅሽም አለቻት ለእኔ ሰጠችኝ ጓደኛዬ ደግሞ ከሌላ ልጅ ነው የተቀበለቻት ሁለታችሁም ማላቅም እሷን አለች እኔ ደግሞ ያችኛዋን አላቅም ከዛ ስልኳን ላከችልኝና አበራዋት ሊቷ ቤቱ እንዳረገችው ከዛ እንዳጋጣሚ ስልክ እያወራ አንደኛው ስልክ ነበረ ሁለት ስልክ ነው ያላት ተቀብዬ መኝታ ክፍል አድርጌዋለሁ አንደኛውን አምጪ እኔ ልመልሳትም አላሰብኩም ወደ ቢሮዋ ወደ ደላላው ማለት ነው አንደኛውን ስልክ አንቺ ሲጀመር ለእናንተ ስልክ መስጠት ማባለግ ነው አንቺ ስራ አስገባሻለሁ ምናምን ነገር አላቅሽም የምን ስራ ነው የምታስገብኝ ወደ መጣሁበት ወሰጂኝ ሲጀመር አንቺ ማንሽ አላቅሽም ምናምን ብሯን ከተቀበለች በኋላ ማለት ነው እኔ ሀብትሽን እያውልሽ በርሽን የምትሰርግ እያውልሽ ስራትሽን ያለሽ ስራ የምትገቢ ከሆነ ስልኩን እንጂ ያለበለዚያ አላስገባሽም መልስሻለሁ ምናምን ስለ እኔ ነው የምፈልገው እሱን ነው ከዛ ደወልኩላ ለልጅቷ ስታወራ ስልኩን ስጫት ምናምን ነገር ስትላት አልሰጥም ስልክ ምናምን ከዛ ተያት በቃ ምናምን ስትለኝ ነው ተያት ብሎ ነገር የለም ሲጀመር ነው የጥፋተኛ ስልክ መስጠቴ አሁን ስራ የምትገባ ከሆነ ስልኩን ትስጠኝ ከዛ ስልክ ማንሳት አቆሙ እነሱ ማለት ነው የሰጡኝ እሷን ከዛ መጨረሻ ላይ ሌሊት ሙሉ እየረበሸች መጨረሻ ላይ እኔ እጄን ታስተኛለች እኔ መንካት አልፈልግም የሰው ምክንያቱም በኋላ እቺ ጦሰኛለች ልይቱ አሁን እንደ ቲክቶክ ላይ እንዳመጣችው መታት ደግሞ ነገ ፖሊስ ጣቢያ ላይ እኔ የምትተባበሩኝ ከሆነ ስለ ካንስሌሽኗ ስለ ፓስፖርቷ ነገ እናወራለን የምታግዙኝ ከሆነ እጄ እንዳታስተኝ ላክሉኝ ሎኬሽን ላድርስላችሁ ምንም አልፈልግም ከቤቴ ብቻ ትወጣ ብዬ ለሊት 5 ሰዓት ላይ ወስጄ ሰጠዋት ስልክ አንድ ስልክ ተቀብያለሁ ብዬሻለሁ ቁጭ አድርጊያለሁ መኝታ ክፍል እኔ ቁጭ ብያለሁ ሳሎን እያወራኝ ዞራ ቤት እንደወሰደችው እኔ የወሰደችው ራሱ ያየኋት በማግስቱ ነው ሌላ ብስተወጣ በማግስቱ ነው ያየሁት ቶሎ ብላ ሄዳ ስልኳን ወስዳለች ቦርሳዬን ትፈትሻለች ፓስፖርቷን ፈልጋ አላገኘችው ከዛ አደረስኳት ለደላሏ ማለት ነው ልካልኝ ሎኬሽን ሰጥቷት 5 ሰዓት ሌሊት ስለ ካንስሌሽን እና ስለ ፓስፖርቱ እናወራለን ነገ ይንጋና እጅ እንዳታስገኝ ብዬ መልሼ መጣሁ ሄደች ተቀበለቻት አሁን በስንተኛ ቀን ምን ይላሉ ብሬን እያለች ነው እንዴ ያንበር ሲጀመር እኔ ብሯን ለመካድ ብፈልግ ኖሮ ሰውዬው ነው ከዚህ አስገባ በእኔ አካውንት ነው ከእሷ ጋር ምንም ያገናኝን ነገር የለም መካድ ብፈልግ ኖሮ የዛን ጊዜ ክዳት ነበረ ወጥቼ ዘርዝሬላት የተዘረዘረበትን ፎቶ ልኬ የዚህኛውን ኦልሬዲ ቤት ስላለች ለራሷ ነገር ጉሮሬን ይዛ ተቀምጣ ሀቋን ወደ ሙዛ ነው ብዬ ሰጥቻት አላቅሽም ወደ መጣሁበት ማቀት ያችን ነው እሷ ጋር ውሰጂኝ ብላ ረብሻ በሌሊት አድርሻ የምናበባ ነው ገንዘብ ልትለኝ ከዛ እነሱም እንደዚህ እያለች ነው ምንድነው አንቺ ተይ ምናምን አሁን ስራሽ እያለ ካንስሌሽን ጊዜ እያለ ከስራ ግቢ ነው ድራማ ማለት ነው እና እኔ አሁንም ዛሬ መምላት ወስዳልኝ ሰጥቻታለሁ ስልኳን ራሱ ካስቀመጥኩበት የወሰደችው ፓስፖርቷንም ስላላገኘች እንጂ ቦርሳዬን ፈትሻ እሱን ራሱ ሰጫት ማስረጃለሽ ምንም የለም ሙኒት እኔ እና እሷ እኮ ነን ምንም የለም ቤት ውስጥ ሰው የለም ነበር ሌላ የለም እሱ መሳለ ተቀምጧል እሱ ማለት ነው እኔ ይሄን ብር የፊት ሽንት ቤት አጥቤ ነው የምር ሽንት እያነሳው ነው እኔ ይሄን ብር ያገኘሁት ማለት ነው እዛ መሰለኝ በእኔ አስገብቼ አውጥቼ የሰጠሁሽ ገባሽ አሁንም አንቺ ሙኒት እቺ ሲጀመር በጣም ታምረኛ ልጅ ነች እኔ በህይወቴ
ስንት አይነት ልጆች አፍቼ ስንት አይነት ድራማ ሳልሻለሁ። እንደዚህ አይነት ልጅ ግን እኔ ይቻላል በዚህ ቲጂ እንዴ አንቺ መረጃ አለሽ ብር እንዳልሰጠችሽ ማንሽ ፋፊ ሶፊያ አንቺ ማስረጃ አለሽ ብር እንዳልሰጠችሽ? ስትወጪ በምሳሌ ያለችሽ ነገር አለ የላከችልሽ ሜሴጅ ወይ ያደረሰችሽ ቦታ ብር ሰጥሻለሁ ምናምን ያለችበት ነገር አለሽ? አረቡ ልኮልኝ የላከልኝን ደረሰኝም እንዳለ እሷ አውጥታ ደረሰኝ ወደ ራሷ እንዳስገባት ያንን የማየውን ስልኩን ቀመች ማለት ነው። ከባሏ አስቀመችኝ እና ከክላስ ቀማት ምናምን ብላ ማለት ነው። እግዚአብሔር እኔ በቪዲዮ ወጥቼ እምላለሁ የእናቴን ፊት አያሳየኝ አንድ ብር ማለት ነው። ከቦርሳዬ ጭምር ነው $200 የመጨረሻ $200 በተኛውበት ገብታ ከክላስ ነው ያወጣችው። $200 ከጨረሳችሁ አንዴ ከእንግዳ ጋር ከፈለጋችሁ ይመስልሽ ደውልልሻለሁ። እኔ ሌላ ሰው መስሎኝ ነው። ሰጥቻታለሁ እንዴ የምትለው አሁን ልጅቷ ቲጂ የምትለው ሰጥቻታለሁ ነው ችግሩ። ሁለቱም ምንም አይነት ማስረጃ የላቸው። ሙኒቴ ደረሳት ለቲጂ ማስረጃ አለ ሰውዬው ያስገባበት ኤዱ አንቺ ማለት ሳሪ ልጅቱ ሰውዬው የላከበት ደረሰኝ አላት። አይደለም ስትሰጣት በምንድን ነው የሰጠቻት? ቢያንስ የሰው እማኝ ሊኖራት ይገባል አይደለም? አይደለም የኔ ጥያቄ ቆይ አንቺ ወደ ኢትዮጵያ ላኪልኝ ብለሽ የሰጠሻት አውጭና ለእኔ ስጭኝ ብያት ነው። በድርሃሙ ወደ ኢትዮጵያ እንኳን ላከችላትም ለእሷም አልሰጠቻትም ብሩ። ኦኬ ስለዚህ አንቺ በድርሃሙ ነው እንጂ ስጭኝ ያልሻት ወደ ኢትዮጵያ አይደለም የላክልኝ ያልሻት። ይቅርታ እኔ ግን ሙሪት የመሰለኝ ምንድን ታውቂያለሽ ከዛ ካለችበት ቦታ ይዛ ላለመግጣት እንትን ስትል በቃ ችግር የለም እኔ ልክልሻለሁ ብላት እንትን ያለሽ ነው የመሰለኝ እና አላከችላትም ለማለት ነው እንጂ አሁን በእጇ ሰጥቻታለሁ ማለት አልገባኝም። ግን ሳርዬ አልሰጠቻትም እኮ በእጇም ብሯን እኮ በእሷ ባንክ እኔ ጋር አስገቢልኝ እኔ አውጥቼ እሰጥሻለሁ አለቻት። ከጆርዳን እኮ እሷን ያመጣቻት። እሷ አይደለችም ያመጣቻት ሌላ ሰው ነው ያመጣት። እሷ ናት ቪዛ የቆረጠችላት ቪዛ በእሷ። እሺ ማንኛዋ ናት ታዲያ መሰክራለሁ ያለችው? ማነው ለአንቺ ቲክቶክ ላይ ብትወጪ መሰክርልሻለሁ ያለቻት? ትናገራለች እራሷ ባለቤቷ ለምን አትናገርም? አሁን የምታናገረው እኮ ጓደኛዋ ነች። ለምን እሷን እችኛዋን ያገናኘቻት እኮ ናት። ብትወጪም እናገርልሻለሁ ያለቻት እራሷ ባለቤቷ ለምንድን ነው ማታወራ? ሄዱ ራሷ ታውራ ራሷ እስኪ ታውራ። እኔ የምጠይቃት ጥያቄ አለ። ቪዲዮንም ክፈችው። ቪዲዮን ክፈቺ ባለቤቷ ታውራ። ሄደ አሁን ከዛ ቤት ወጣ ጓደኞችሽ ጋር ወይ እህትሽ ጋር ስታደርስሽ ሂጂ አመጣ ብሩን እዛ ሰጥሻለሁ ስትል ምናምን እነሱ አልሰሙም? እነሱ ጋር ስታደርስሽ ያለችው ነገር የለም? በእሷ ፊት መጥተው እኔ ብሬንና ስልኬን ካልሰጠሽ እኔ ከመኪናሽ አልወርድም ስል አንቺ የማውቀው ነገር የለም በእነሱ ነው ስልኩንም ብሩንም በእነሱ ነው የምሰጠው ብላ ስታወራ የሰማ ሰው አለ። በቃ ያ ነው ምስክር ማለት ያንን አቀር ማናቸው እነሱ? አለች እልፍ የምትባል ልጅ አለች። ግን አሁን ስልክ ላኪላት ይወርድላት ታውቂያለሽ። ጥራት ደውላ ቆይ ሳሪዬ አይ ግቡሪ ጥያቄ ብጠይቅሽ ማለት ነው እንዴት ነው እሷ ብሯን ከሰጠቻት ይቺ ልጅ ብር ያልተሰጠኝ ብላ የምትለው? ያኔ ብሩ ቀላል ብር አይደለም። ሳሬ ማስረጃ ካላት አይደለም አትከሳትም? አዎ አለ በሷ መግባቱማ አላት እኮ አላት እኮ በቂ ማስረጃ ካላት መከሰስ ነው አላት። በሷ መግባቱ አላት። ግን እሷ እንዴት ነው ሙኒት አንድ ጥያቄ ልጠይቅሽ። ከዚች ልጅ ጋር በጸብ ነው የተለያዩት። ጸብ ናቸው። ነገ ችግር እንደምታመጣ ልታቅ ትችላለች። ቢኮዝ ሚሮ ናት። ተዋዶ አይደለም የተለያዩት። እንዴት ያንን ሁሉ ብር
ያለ ማስረጃ ዝም ብላ እንኪ ብላ ትሰጣታለች ከይቅርታ ጋር። ይሄ ራሱን የቻለ ጥያቄ ነው። አሁን እኔ ልንገርሽ የማደርገውን ሰርዬ ልጆቹ ሲመጡ የ4 ወር የ5 ወርም ደሞዝ የምንም ይኖራቸዋል። የሚሰጡኝ በታሽ ምንም መረጃ ሊኖራቸው አይችልም። ምንድነው የሚሆነው? ልክ ሲሰጡኝ ዋትሳፕ ላይ ሙኒት ይሄ የሰጠውሽ 5000 ድርሃም ኢትዮጵያ በዚህ አካውንት እንድታስገቢልኝ ነው ብላ ዋትሳፕ ላይ ትልካለች። ኦኬ እኔ ደግሞ እሺ አስገባልሻለሁ እላታለሁ። ከዛ ልክ ሳስገባ ሪሲቱን ወደ ሳል ካሉ አይደለ ታሪኩ ተዘጋ። መጠየቅም መመላለስም የለም። ትክክል። እኔ ደግሞ ታውቂያለሽ ይቺ ቢሮ ናት የተጣሉት። እንደዚህ ተጣልተው ነው የወጡት። ተጣልተው ወጥተው በ5 ሰዓት ካስወጣቻት በዛ በቅስፈታዊ ሰዓት እንዴት ነው ያንን ሁሉ ብር አውጥታ እንኪ ብላ ያለ ምንም ማስረጃና መረጃ የሰጠቻት ከይቅርታ ጋር? አልሰጠችኝም። እኔ እኮ አረቦ የላከልኝ ሪሲፕት አለ። እሷ ግን ምንም እግዚአብሔርን ከኔ ጨምረን የወሰደችው። እኔ በምትፈልጉት እምላለሁ። ማስረጃሽን አምጪ አንቺ አካውንት የለችም አትችልም። ግን አንድ ሊኖር ይችላል ብዬ የጠበቅኩትም ነገር ምን ነበረ? ስታደርስሽ እዛ ያደረሰችሽ ቦታ ብሩን እሰጥሻለሁ ወይም እልክልሻለሁ ያለችበት ቮይስ ወይም ደግሞ የሰማ ሰው ካለ የሰማው አለ። በሰው ፊት ነው ብሬንና ስልኬን ካልሰጠሽኝ ከአንቺ አልለይም ከመኪና አልወርድም ስላት ብሩንም ስልኩንም አንቺን አላቅሽም አንቺ እንደሰጠኝ ሰው ነው የምሰጠው ብላ በግድ መኪና ውስጥ ማለት ነው ልትገጨኝ ሁላ እንትን ብለን ነው የገባችው። እግዚአብሔርና የታለሽ ልጅቷ? የታለሽ ልጅቷ? ልጅ ጠራዋት ነው እዚህ የለችም። እየጠራዋት ነው። ደውይ በዛ ስልክ ደውይ። ላኪና ሙዲ ስልኩ ናቡዲ ስልኩን ላኪ። እሺ በነገራችን ላይ የዚህ ሲያት ከእሷ ቤት ከወጣሽ በኋላ ወዴት ሄድሽ? ወዴት ሄድሽ አንቺ? ሚውቱሽን ክፈችው ወይ ከእሷ ቤት ከወጣሽ በኋላ የት ሄድሽ አንቺ? አለች አንድ የሰፈሬ ልጅ ማለት ነው። እሷ ጋር ነው ያለው። ኦኬ ለዛ ነው ያልተስማማችሁት። አይ ሙዲት አንደኛ ይኸውልሽ ቢሮ ናት፣ እንደ ቢሮ ማለት ነው። በአሁኑ ሰዓት እንደምታውቂው በጣም ችግር ነው። ሁለተኛ ይቺ ልጅ ተጣልተው ነው የወጡት። አሸባሪ ናት፣ በጣም አስቸጋሪ ልጅ ናት ብላለች። እንዴት ብሯን ያለ ምንም መረጃ ስልኳስ? እሺ ስልኳስ የት አለ? የልጅቷ ስልክ ነው አይደለም። የአንቺ ስልክ የት ነው ያለው? ሰጥቻታለሁ ካለ ስልክሽንም ብርሽ እሷ ጋር ነው። መረጃው ስላለኝ ነው እየቀመችኝ ማለት ነው። ስለዚህ ይሄ ከባድ። ምክንያቱም አንቺ ቪዲዮ አብሪ እና ቁጭ በይ። ለምንድን ነው ቪዲዮ ብታጠፊው? ተበዳያች አይደል? ታስተካክለሽ በቃ ቁጭ በይ። ልጅቷ አይታለች፣ ጥሪያት። ልጅቷ እየመጣች ነው። አስከብያት ለንደን ስሟ ማን ነው? ለንደድላ ነው ለንደድላ። ይኸው አስገብኝ እያለች ነው። ሰላም እንዴት ነሽ? አለ እግዚአብሔር ይመስገን። ፈቲያ ነው አይደል? ማነሽ ስምሽ? ሶፊያ እና ትዕግስት መሀል ያለውን ችግር ታውቂያለሽ? አውቃለሁ። በአይንሽ ያየሽው በጆሮሽ የሰማሽውን ብቻ ተናገሪ። እሷ ያለችሽን ሳይሆን አንቺ በአይንሽ ያየሽው በጆሮሽ የሰማሽው። እሺ እኔ ንግስትን አተደል ንግስትን አላውቃትም። ከሰው ነው የኔን ቁጥር ማለት ከኔ ጋር ነው መጀመሪያ። የሰፈሬ ልጅ ነች ሶፊያ። ከኔ ጋር ነው የምትለው የምንተዋወቀው ከመጀመሪያ ማለት ነው። እኔ ደግሞ ለሌላ ሰው ቪዛ አውጡ ብዬ ሰጠው። ያ ሰው ደግሞ እሷ ቪዛ አውጥታ ስራ አለ ብላ ቪዲዮ ሰርታ ለእኔ ሶፊያ ላከች። ከዛ በኋላ ስራ ገባች። ያ ስራ አልሆነም። በዛም ለንግስት ብር እንዳስገባች አላወኩም። ከዛ በሆነ ምክንያት ተጣሉና እኔ ጋ ከሰው ተቀብላ እኔ ጋ ደወለች። ሶፊያ የአንቺ ልጅ ነች ወይ ምናምን ብላ ስታወራ አዋልኩት። ምንድነው ችግር?
እንደዚህ ሆናለች ከዛ ሶፊያን ሲጠይቅ እንደዚህ ምን አይ ዝም ብሎ ነገር ነው ነስከፌ አምጪ እንጀራ አምጪ ምናምን ሩዝ አልበላም መኮረኒ አልበላም ብላለች ምናምን ብላ የቤት ወሬ አወራች ካወራች በኋላ እኔ ሶፊያን ጠየቅኩት ሶፊያን ሲጠይቅ ብር ነው እኔ የራሴን ብር ነው የጠየቅኩት የአራት ወርና የግማሽ ቀን ከጆርዳን በሷ አካውንት አስገብቻለሁ እና ስልክንም ወስዳለች ምናምን ብላ ስታወራ ከዛ እሷን መልሼ ስጠይቅ አሁን አልሰጠም እገላታለሁ ወደ አገር ቤት ነው በብሎክ ማስገባት ምናምን ስትል ለምንድን ነው እሷ የቪዛ እዚህ ባንቺ በኩል ስራ አልገባም ካለች የቪዛ ከፍለ ትወጣለች እንጂ ለምንድን ነው የምትከል ለምንድን ነው ወደ አገር ቤት የምታስገቢ እንደዛ አይቻልም የዚህ አገር ማቂኖች ራሱ እንደዛ አያደርግም ምናምን ሲል አይ ወረቀት ስራ ገብታ ወረቀት ካልተሰራ በኋላ ነው የሷን ብር ማስገባ ምናምን አለች በቃ እኔ ካንቺ ጋር አላወራም እኔ የሚያወራ ከሚሚ ጋር ነው ምናምን ብዬ ዘጋው ከዛ በኋላ ማታ አካባቢ ለሊት 5 ሰዓት አካባቢ ደወለች ንግስት እኔ ጋር ደውላ የሆነ ሰበብ ሳይመጣበት በፊት ነገሩን ቀስለን ነገ እናያለን አንቺ ጋር አመጣለሁ ሎኬሽን ላከ ያለች ለኔ እንደዛ ስትል እኔ ድጋሜ ደግሞ መልሼ በኢሞ ሶፊያን ሲያወራ ስልክ ብቻ ትስጣለች ስልክ ስጭና ትምጣልኩት አይ ላንቺ ነው አምጥቼ የሚሰጣው ስልክ አለች ከዛ እሻልኩት እኔ ጋር መጣች እኔ ጋር ስትመጣ ወረድኩት ወደ ታች ሲወርድ ቶሎ ብላ መኪና ውስጥ ገባች ከዛ ስልክ ስጪ ሲል ስልክንም ብርንም ሰጣው ለሚሚ ነው ለናንተ አልሰጠም እናንተን አላቀም አለች በቃ እንደዛ ከሆነ ለሶፊያ ከሚሚ እንቀበላለን ፓስፖርትንም ብርንም ስልክንም ምናምን ብለን ዘጋን ከዛ እንደዛ ይሆናል በሶስተኛ ቀን ደውላ ካንሰሌሽን ወረቀት ወስዳላችሁ ወይ ብር ከፍላችሁ ካልሆነ ብሎክ አረጋለሁ ምናምን ስትል እንዴ ብር ሲሷ ብር አይ ከኔ ወስዳለች ብርንም ስልክንም ሁሉንም ነገር ወስዳለች እኔ የምፈልገው የቪዛ ብር ከፍላችሁ ፓስፖርትና ካንሰሌሽን ወረቀት ወሰዱ ካልሆነ ደግሞ ብሎክ አረጋታለሁ ምናምን እንዴ ንግስት እኮ እንዴ ብለሽ ነበር ሪኮርድ አለ እኔ ጋር ማለት ነው እሷ ጋር ቀጥታ ያወራ ሪኮርድ አስኩት ከዛ መጀመሪያ ላንቺ ሰጣለው ብለሽ ነው ስልክ ከዛ እኔ ጋር ከመጣሽ በኋላ ለሚሚ ነው መሰጣው አሁን ደግሞ ወስዳለሽ ምናምን ብለሽ ለምን ነው ሐሳብ የምትቀይ እኔ ለሷ ሰጥቻለሁ ልጅቷ ሌባናት እንዴነች ብላ በጣም ተናዳ ምናምን ዘጋች በአካል ንገናን በአካል ነይና ሚሚ ቤት እናወራ ወይ የሆነ ቦታ ወይ አንቺ ጋር እንመጣለን ምናምን ስለ አይ እኔ ቢዚ ነን አልመጣም ምናምን ብላ አወራች ግን እሷ አልሰጣችም እንዳልሰጣች ከመጀመሪያ ላንቺ ነው የምሰጣ አለች ለኔ እኔ ጋር ከመጣሽ በኋላ ደግሞ ለሚሚ ነው የምሰጣ አለች ከዛ በሁለተኛ ቀን በሶስተኛ ቀን ደውላ ልጅቷ ብር ወስዳለች አልወሰደችም ብዬ ያወራች ቦርሳለ ከዛ እዛ ላይ መልሳ ከቦርሳ ነው የወሰደችው የባለንም ኪስ እንደዚህ አርጋለች ዋሊቱን እንደዚህ አርጋለች ሀሳቡን አስቀየረች ግን አልወሰደችም ሳለ ሚሚ ማለት ነው ሳሪ መጀመሪያ ልጅቷ ጎርጋን ወደዚህ ልትመጣ ማለት ነው ወደዚህ ልትመጣ ለኔ ቪዛ አውጪና ሴትዮዋ ለኔ ትኬት ቆርጣለች ስትል እኔ ደግሞ በኔ በኩልም ነበር በሰዓቱ አስቸኳይ ስለነበረ ወደ አገር ቤት ልታስገባ ነው ሴትዮዋ እኔ በኔ በኩልም ቪዛ የለም እኔ ከዚህ በሚሚ ኦፊስ ውስጥ ነው የሚሰራው ለሷ እኔ ልጆች ሰጣለሁ ለሚሚ ሚሚና ስለዚህ እሺ አንቺ ቮይስ ድምጽ ቀርጠሻታል ብሩን እንዳልሰጠችና ያንቺ እንደምትሰጥሽ እንደምትሰጣ አይደለም ሰጥቻታለሁ ካለሽ በኋላ አልሰጠሽም ማሰጠሻል ብዬ ያወራትን ነው የታለው ቮይስ በቂ ማስረጃ እሺ ሚሚ ጥሪልን ሚሚ የታለች ሚሚ ጥሪልን ሪኮርዱ ላይ አንቺ ጋር ያለች እንትን ሶፊ በሌላ ስልክ ላይ እንትን ላድርግ
አርጊልን። ጥሩ ካላስ የሰው ሀቅ ሁልጊዜም እውነት ትመነምናለች እንጂ አትበጠስም። ምክንያቱም የሰው ብር የሰው ነው። ሌላ ነገር አድርጋ ሊሆን ይችላል ትቅጣት፣ ግን ብሯ ይችልሽ ሰርታ ያመጣችበት ብር ነው። ከጆርዳን እዚህ አምጥታችኋታል። ካመጣችሁ በኋላ ደግሞ አምናለው ብሯን አስገብታለች። ካስገባች በኋላ ይሄ ሁሉ ብር በእምነት ነው እንጂ የሚሰጠው ያለ ምንም ነገር ይሄ ሁሉ ያከራከረ ነገር ዝም ብሎ አንስቶ አይሰጥም። ማንም ዛሬ በአሁኑ ሰዓት ሙሉ መረጃ ያለ ማስረጃ አይሆን ወይ የባሌ ኪስ ላይ ነው የደረስኩት። እንደ አዲስ ይጀምሩልኝ ወደ ነገር እንዳላጣመን በኋላ መብርሃን ባል ኪስ ላይ ደረሽ። ይኸውልሽ እዚህ ጋር የምታያት ይቺ ሶፊያ የምትባለው